በዓለማችን በቲክቶክ ተከታይ ብዛት አንደኛ ላይ የሆነው ካባላሜ እንግዲህ ኮላብ ሊያደርጉ እንደሆነ አዶናይ ይህንን ፕሮፋይሉ ላይ ፖስት አድርጓል። አጨብጭብ ማለት አይገልጸውም ራሱ። በድጋሚ ሌላ ታሪክ። ኢንተርናሽናሉ ትውልዱ ሴኔጋላዊ እድገቱ በጣሊያን በቲክቶክ ከ161 ሚሊዮን በላይ ተከታይ ያፈራው አዶናይ ጋር ኮላብ በማድረግ ወደ ኢትዮጵያ ሊመጣ ነው ስናበስራችሁ በታላቅ ደስታ ነው። መች እንደሚመጣ ይፋ የምናደርግላችሁ ይሆናል። ልክ እንደ ከዚህ ቀደሙ እንደ ዲላን ፔጅ መልካምና ጥሩ ጊዜ አሳልፎ እንደሚሄድ መልካም ምኞታችን ነው። ሰላማችሁ ይብዛ። የዲላን ፔጅ ሲገርመን አንደኛ ተከታይ ያለውን ጋይስ ካባላሜ እንግዲህ ከ161 ሚሊዮን በላይ በቲክቶክ ተከታይ ያለው ግለሰብ ነው። በዓለም አቀፍ ደረጃ እጅግ ተጽዕኖ ፈጣሪ ነው። እኔ በጣም እየገረመኝ ነው። Adonai, who are you? Adonai, who are you? Because after inviting me, after inviting Dylan Page, it is the turn of the most followed TikTok account in the history of TikTok. Because Adonai just announced that he is going to be inviting Kabalame into Ethiopia. Adonai, who are you? Who are you, Adonai? Who are you? Who are you? Who are you? Yeah! Ha 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 ha! All say big ups to King Adonai. Because indeed, he is the most outstanding social media creator of all time. He is the best PR of Ethiopia of all time. He's just the best. He's just the best. He deserves the best. Shout out to you, Adonai. Because what? ከዲላን ፔጅ ጋር በተያያዘ እንግዲህ በዛሬው ዕለት ይሄንን ቪዲዮ ብዙዎቻችሁ አይታችኋል ብዬ አስባለሁኝ። እንዴ እኔ ራሱ ኤአይ ነው እንዴ ምንድነው ምናምን በፖሊስ ተይዞ ሳይውና እጅግ ገረመኝና እስከ መጨረሻው ስከታተል ግን የሆነ ኢትዮጵያ ውስጥ ከሰው ንክኪ የሆነ የፖሊስ ስቴሽን እሱን ለማስተዋወቅ ነው። በነገራችን ላይ እሱ ኢትዮጵያ በመምጣቱ ብዙ ነገር ነው የሰራውና ስለዚህ ስለ ፖሊስ ስቴሽኑ የተወሰነ መረጃ ላጋራችሁ። መጀመሪያ ዲላን ፔጅ ምንድነው ያጋጠመው? ዲላን ፔጅ እንግዲህ ወደ ሀገራችን ኢትዮጵያ መጥቶም በሀገራችን ኢትዮጵያ የተለያዩ ክፍሎች በመዘዋወር ሀገራችንን የሚያስተዋውቁ የተለያዩ ቪዲዮዎችን ሰርቶም በሰላም ወደ ሀገሩ መመለሱ ሰምቷል። ይሄም እንግዲህ ከላይ የምትመለከቱት በፖሊስ ተይዞ የሚያሳየው ቪዲዮ በአፍሪካ የመጀመሪያ የሆነውን ቦሌ አካባቢ የሚገኘውን ስማርት ፖሊስ ጣቢያ እያስተዋወቀ የሰራው ቪዲዮ ነው እንጂ ምንም አይነት ችግር አጋጥሞት አይደለም። ይልቁንም ዲላን በኢትዮጵያ ቆይታው በጣም ደስተኛ እንደነበርና አሪፍ ቆይታ እንዳሳለፈም ገልጿል። በኢትዮጵያ የፖሊስ አገልግሎት ለማግኘት ወደ ፖሊስ ጣቢያ ካቀኑ ሰዎች መካከል 35 ከመቶ የሚሆኑት ገንዘብ በመክፈል አገልግሎቱን እንዳገኙ እርዳታ እንዳገኙ ሲናገሩ፣ በጥቅሉ ደግሞ 1/3 የሚሆነው የማህበረሰባችን ክፍል ፖሊስ አገልግሎትን ለማግኘት ወይም ፖሊሶቻችን ገንዘብ ይቀበላሉ ብለው እንደሚያምኑ ዲላን ፔጅ ከዚህ ከአዲስ አበባ ሆኖ በተጋራው መረጃ ላይ ተጠቃሎ አይቻለሁኝ። ዲላን ፔጅ እንግዲህ በዚህ በመዲናችን አዲስ አበባና በክልል ከተሞች ላይ ቆይታ እያደረገ በነበረበት እንግዲህ ጊዜያት ከሰራቸው ዜናዎች መካከል በመዲናችን አዲስ አበባ ፖሊስ አልባ የፖሊስ አገልግሎት የሚገኝበት ፖሊስ ጣቢያ መሰራቱን ወይም ስማርት ፖሊስ ስቴሽን የምንለው ተቋም አገልግሎት መጀመሩን የሚገልጽ መረጃ አጋርቷል። በዚህ መረጃ ላይ ታዲያ ይህ የፖሊስ አልባ ፖሊስ ጣቢያ በአፍሪካ መጀመሪያው እንደሆነና በመላው ዓለም ደግሞ በአራተኛ ደረጃ ሊጠቀስ እንደሚችል በመረጃው ላይ ተጠቃሏል። ከነዚህ በኋላ በዜናው ላይ ከቀረቡ ሐሳቦች መካከል የኢትዮጵያ ፖሊሶችን በተመለከተ አፍሮ ባሮሜትር የሚባለው የጥናትና ምርምር ተቋም በ2025 ወይም ከአንድ ዓመት በፊት ይፋ ያደረገው አንድ ሪፖርት አለ። በዛ ሪፖርት ላይ የቀረበው ሐሳብ ምንድነው? ፖሊሶቻችን ምን ያክል ጉቦ ይቀበላሉ በሚለው ላይ ማለት ነው። የፖሊስ አገልግሎትን ለማግኘት ወደ ፖሊስ ጣቢያ ካመሩ ኢትዮጵያውያን መካከል 35 ከመቶ የሚሆኑት ገንዘብ በመክፈል አገልግሎቱን ለማግኘት ጥረት እንዳደረጉና በጥቅሉ ደግሞ 1/3 የሚሆነው የማህበረሰባችን ክፍል ፖሊሶች በአብዛኛው ሊባል በሚችል ሁኔታ ገንዘብ ወይም ጉቦ ይቀበላሉ ብለው እንደሚያምኑ በጥናቱ ላይ ተጠቃሏል። ይህንን የጥናት መረጃ ሪፈር በማድረግም ዲላን ፔጅ በዜናው ላይ አጠቃሎ አቅርቦታል። 3 2 1 action. This is the first smart police station in Africa. Woo!
good, Mom. That was good. Wow. Now, quick facts. የኛን ሀገር ከማስተዋወቅ በተጨማሪ በትላንትናው ዕለት የምትመለከቱት ህፃን ልጅ እንግዲህ ወደ እንግሊዝ ክለብ ሄዶ እንዲጫወት ጥሪ አቅርቦ ነበረ። ጥሪው እንደገመት ነው በርካቶቻችን ተቀባይነት አግኝቷል። ሰበር ታላቅ የምስራች ለአሜን ተሰምቷል። አሜን ኢንግላንድ ሄዶ የሚጫወትበት ልዩ የተባለ እድልም በዚህ ሰዓት እንደተመቻቸለት በተላከልኝ ደብዳቤ ተመልክቻለሁ። ዲላን ስለ አሜን የሰራውን ቪዲዮ የተመለከተው የኔ ማኔጅመንት ውስጥ ያለው ኤንዜድ ኮሚኒኬሽን ለኤስኤምኤስ ፕሮ ሶከር ዋና ኃላፊ ለሆነው ለማርክ ሃይስም የአሜንን ቪዲዮ እንደዚሁም የዲላን ፔጅን ቪዲዮ ልኮለት ነበር። በዚህም ታዲያ ኤስኤምኤስ ፕሮ ሶከር በቀጥታ አሜንን ወስዶ ከተለያዩ ሀገራት የተውጣጡ ቶርናመንትን በቦልተን ወንደረርስ ሜዳ ላይ የሚያደርገው ቶርናመንት ላይ አሜን እንዲሳተፍ እንደምትመለከቱት ፍቃዱን ሰጥቶታል። እዚህ ቪዲዮ ላይ ታዲያ ዲላን ፔጅንም ሜንሽን አድርጉት። እንደዚሁም ደግሞ አሜን ይሄ ድል የሚሳካለት ከሆነ እነ ክሪስ ኤግልና እነ ሳም አላርዳይስ ሲፈነጩበትና እጅግ ውብ ጨዋታን ሲያሳዩን በነበረው በቦልተን ወንደረርስ ስቴዲየም ልዩ የተባለ ቶርናመንት አሜን ይኖረዋል ማለት ነው። በነገራችን ላይ ኤስኤምኤስ ፕሮ ሶከር በተለያዩ ጊዜያት ኢትዮጵያ ያሉ ታለንቶችንም የሚመለምል ሲሆን አሜን ታዲያ ከዚህ ውስጥ አንደኛው እንዲሆን የዴላን ፔጅን ጥሪ ተቀብለው እሺ ብለዋል ማለት ነው። ለአሜንም ይሄ መረጃ የሚላክለት ይሆናል። እንኳን ደስ ያለ በሉትም። የዲላን ፔጅ ወደ ኢትዮጵያ መምጣት ያመጣው ለውጥ እጅግ በጣም ትልቅ ነው። ጋይ ስለዚህ ህፃን ልጅ አፋጣኝ ምላሽ የሰጠው አንድ ተጽዕኖ ፈጣሪ ግለሰብ እንግዲህ የሆነ ጥሪ ሲያቀርብ የሶሻል ሚዲያ ኢምፓክት ይሄ ነው። በትላንትናው ዕለት ይሄን ጥሪ ያቀረበ ተቀባይነት አገኘ። ይህ ፍሬ ማን ነው? የአዶናይ ፍሬ። በካማል ላሜ ደግሞ አሁን ሊያስገርመን ነው። ቀኑ መቼ እንደሆነ በቅርብ አዶናይ የሚያሳውቀን ይሆናል። በተያዘ እንግዲህ ዲላን ፔጅ በቅርቡ ኢትዮጵያ እንደሚመለስ ተናግሯል። One of the wildest weeks of my life. I've never experienced so much energy, so much chaos, so many crowds, so much love like I have here in Ethiopia. And I'm standing here at the runway. There's Blake. Blake's been the cameraman all week. He's been an absolute legend. There's our flight over there. And man, I'm gonna miss Ethiopia. I think I've got to come back, man. I think I've got to come back. So, Ethiopia, love you. Thank you so much for being so kind, so loving. I'll see you soon. በርካቶች አሁን እያነጋገረ ያለው ነገር ከኢትዮጵያ ካልቸርና ባህል ጋር እንዴት ነው በዚህን ያህል ፍጥነት ሊላመድ የቻለው? ናፒ ጋር ራሱ የነበረው እያንዳንዱ አታችመንት ጋይስ ያለቀስ ምናምን አይታችሁታል ሲለያይ የሚገርም ነው። ለማንኛውም ማለት ደስ የሚል ቪዲዮ ስለሆነ ለእናንተ ላጋራችሁ ብዬ ነው። አጠር ያለች ቪዲዮ ነች። ለዚህ ሰዓት ያዘጋጀኋት። እወዳችኋለሁ። ቻው።